ዝም ብለን እንደክማለን እንጂ እግዚአብሔር በየትኛውም ሲስተም እና በየትኛውም መንገድ ውስጥ መስራት ይችላል። እግዚአብሔርን በዚህኛው ሲስተም ውስጥ አትሰራም፣ በዚህኛው ውስጥ አትሰራም፣ በእነዚህ ውስጥ አትሰራም፣ በዛ አትሰራም፣ እዚህ ሀገር አትሰራም የሚከለክለው የለም። እግዚአብሔር በየትኛውም ውስጥ ይሰራል። እንኳን እግዚአብሔር እኛ ደፋርና ጭስ መውጫ አያጣም እንለለ እንዴ? በቅድስት ቤተ ክርስቲያን የእግዚአብሔር ስለሆነች በየትኛውም ትውልድ በየትኛውም ክፉ ዘመን ውስጥ ማለፍ ትችላለች። በመልካም ዘመንም በምቾት ተንደላቃ ዝም ብላ የህዝብ ተከታይ አትሆንም። በችግር ሰዓትም ለቅሶ ውስጥ አትገባም። ቅድስት ቤተክርስቲያን የእግዚአብሔር ቤት ነች። ስራዋን እየሰራች እስከ ዳግም ምጽአት ድረስ ትቆያለች እና የእኛ ዘመን ወንድም እህቶች ብዙ እንዲያሳስባችሁ አያስፈልግም። ብዙ የሚያጨቃጭቁ ርዕሰ ጉዳዮች ለቤተክርስቲያን እየተወረወሩላት ነው። የእግዚአብሔር የሆኑት ግን በጥሰው ያልፋሉ። እናመነታለን እንጂ ተስፋ አንቆርጥም እንዳለው ነው ቅዱስ ጳውሎስ። ስለዚህ ብዙ እንድናመነታ ወደኋላ ሳብ እንድንል፣ እንድንጎተት፣ ደከም እንድንል፣ ፈዘዝ እንድንል የሚያደርገን ነገር ሊኖር ይችላል። ግን ቅድስት ቤተክርስቲያን ስራዋን መስራት ትችላለች። አሁን በአእላፍ ዝማሬ ላይ ይመጣሉ የተባሉ ታዋቂ ቲክቶከሮች፣ ዩቲዩቦች ርዕስ እየሆኑልን ነው። ርዕስ መሆን የሚገባው የመድኃኔዓለም የኢየሱስ ክርስቶስ መወለድ ሆኖ ሳለ እሱን ልናደርግ ሲገባን በእነ ዲያቆን ሄኖክ ኃይሌ ማህበር ምክንያት ርዕሰ ጉዳይ ይሄም መልካም ነው፣ በጎ ነው። ለምንድን ነው ርዕስ ማትሆነው? ርዕስ ትሆናለች ቤተክርስቲያኗ። ወጣቶች ናቸው፣ ልጆች ናቸው፣ ይሳሳታሉ። የፖለቲካ ስማርትነስ አይኖራቸውም፣ የኢኮኖሚ ስማርትነስ አይኖራቸውም፣ ብስለት ያጣሉ፣ አማካሪ ላይኖራቸው ይችላል። ወጣት ደግሞ ባለበት ቦታ ላይ ኃይል፣ ጉልበት፣ ሙቀት፣ ድፍረት ምናምን ሊኖር ይችላል። ግን ቅድስት ቤተክርስቲያን ከዚህ በላይ ዘመናትን ያለፉ ሰማዕታት፣ ጻድቃን፣ ነገስታት፣ ድርሳን፣ ገድል የተደረሰላቸው ታላላቅ አባቶች ያሉባት ነች። በየዘመኑ የደከመ አባት ቤተክርስቲያን የላትም። በየዘመኑ ተከታይ፣ ተለጣፊ፣ ተጎታች፣ ታኮ፣ እንቅፋት፣ ደንቃራ የሆነ አባትም ሆነ ደቀ መዝሙር አልነበራትም። ቅድስት አርሴማ ወይስ ቅዱስ ጊዮርጊስ? ቅዱስ ቂርቆስ ነው ወይስ አቡነ አረጋዊ? ተስዓቱ ቅዱሳን ናቸው ወይስ ቅዱስ ያሬድ? አፄ ካሌብ ነው ወይስ ይምርሃነ ክርስቶስ? ቅዱስ ላሊበላ ወይስ ጻድቁ ዮሐንስ? ነፍሱን ይማረው ወይም ልቦናውን ይስጠው እንጂ ዳንኤል ክብረት ስለ ጻድቁ ዮሐንስ ሲያወራ ስለ ጎንደር አሁን ደስ ይል ነበር። ጻድቁ ዮሐንስ በጎንደር ዘመነ መንግስታት የነበሩት ወይስ ደግሞ እና አቡነ ጴጥሮስና የጎፋ መካናውያን ቅዱስ ገብርኤልን ያስተከሉት ወይም ደግሞ 4 ኪሎ ላይ 2 መንትያ ህንፃ የሪል ስቴት አስተሳሰቡ ገና ሳይዳብር ባለ 11 ፎቅ 2 መንታ ፎቅ ያሰሩት አቡነ ቴዎፍሎስ ናቸው ደርግ የገደላቸው? ወይስ አቡነ መርቆሬዎስ ኢህአዴግ ያባረራቸው? የትኛው ነው? እና መልአከ ብርሃን አድማሱ ጀንበሬ ናቸው ወይስ እና አስረስ የኔ ሰው እጅ የሰጠ ልክ አፄ ቴዎድሮስ እጅህን ስጣለኝ ፈረጅ እጅ ተይዞ ሊወሰድ አያውቅም እንዴ እንደሆነ እጄ ሳትሰነድ የያዘውን ሁሉ የሚያደቅ የሚፈነክት አይነት ነገር እያለ ነበር። እና ይሄንን ጸጋዬ ገብረመድኅን ሲጽፈው ደስ ይላል። ሲታርከው ማለት እጅ ቤተ ክርስቲያን አትሰጥም፣ እጅ የሚሰጡም ልጆች የሏትም። እና ወንድም እህቶች ምን ለማስታወስ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ይምጣ ማንም ይሂድ ደንታዋ አይደለም። እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር ነው የሚያስተዳድራት፣ የሚመግበው፣ የሚንከባከበው። ማንም ኃይለኛ ነኝ የሚል፣ ማንም አዋቂ ነኝ የሚል፣ ማንም ጉልበተኛ ነኝ የሚል፣ ማንም ቅድስት ቤተክርስቲያንን አሻግራታለሁ ወይም አደቃታለሁ የሚል ሰው የለም። በሰው የሚተማመን የተረገመ ነው ተብሎ የተጻፈልን ለዛ ነው። የሚመካ ቢኖር በማን ይመካ? በእግዚአብሔር። እግዚአብሔር ነው ኃይሌ። እግዚአብሔር ነው ማዳን፣ የእግዚአብሔር ጥበብ፣ የእግዚአብሔር የምንለው እኮ በከንቱ አይደለም። ፀሐይን የሚያወጣ ነፋሳትን የሚያነፍስ ከፈለገ ጎርፍ የሚያስነሳ መሬት የሚያንቀጠቅጥ መብረቁን ከላይ የሚያንጎደጉድ አራዊትን ሁሉ የሚመግብ አዕዋፋት ተርበው እንዳያድሩ የሚያደርግ የባህር እንስሶችን የሚያበላ ለጥቃቅን ነፍሳት የሚራራ በከተማ በገጠር በሀገር ውስጥ ከሀገር ውጭ ላለው ግራ ለገባው ሁሉ ለተጨነቀ ግራ ለገባው የሚደርስለት ይህ ሁሉ ቢሊየን ህዝብ በልቶ የሚያደርግ በልቶ እንዲያድር ተደስቶ እንዲነቃ ከእንቅልፍ የሚያደርገው የሰራዊት ጌታ እግዚአብሔር እንጂ የተባበሩት መንግስታት አይደለም። የትኛውም የዓለም ሀያል ሀገር አይደለም። ይገርማችኋል። የመምህር ያረጋል አበጋዝን ኢቮሉሽን የሚለውን መጽሐፍ ማንብበት እድል ተፈጥሮልኛል።
እና በጎ ነገርም ይዞልኝ መጥቷል አብሮ መጽሐፉ። በጣም ነው ደስ ያለኝ። ሰሞኑን በቃ በቆንጆ መልኩ እየተናፈስኩበት ነው እና ደስ ይላል። ገጽ 30 አካባቢ ደርሻለሁ፣ እያየሁት ነው። የዲያቆን ምህረት መላኩ የሃርቫርዱ ግራጁዌት የ22 ዓመቱ ወጣት ብላቴናም ዲፌንዲንግ ኤንሽንት ፌዝ የሚለውን መጽሐፍ እሱም ወደ 30 ገጽ አካባቢ ደርሻለሁ። በጣም የሚያምር መጽሐፍ ነው። እኔ ስንት ዓመት የምበልጠው ልጅ እንኳን የእሱን ያህል የበሰለ መጽሐፍ አልጻፍኩም። በቃ እንደዚህ ነው። ልጅ ከሆን ወጣት ከሆን አይቀር ጀግና ከሰራህ አይቀር እንደዚህ ነው። ግን ደግሞ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ብሏል ቅዱሱ መጽሐፍ። ደግሞ ሌላ ማስጠንቀቂያ አለ። እናንተን ጳጳሳት አድርጎ መንፈስ ቅዱስ ለሾመባት ለቅድስት ቤተ ክርስቲያንና ለራሳችሁ ተጠንቀቁ። ለሕዝቡ እግዚአብሔር ይደርስለታል። ለተጨነቀው ግራ ለገባው ሕዝብ እግዚአብሔር ይደርስለታል። በኢሉሚናቲ በ666 በአውሬው በምን እየተባለ ሕዝቡ ማስጨነቅ አያስፈልግም። በዘፈን በዳንስ በዩቲዩብ በቲክቶክ በቴሌግራም በቴሌቪዥን በፌስቡክ እግዚአብሔር ሕዝብ ማስጨነቅ አያስፈልግም። እግዚአብሔር እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ላሳርፋችሁ ነው የሚለው። በየዘመኑ በየጊዜው በየወቅቱ የእግዚአብሔር ማረፊያ ወደብ እጅግ ደስ ያሰኛል። አሁን በኮሪደር ልማት በመንገድ ዳር ልማት ማለት ነው፣ በወንዝ ዳር ልማት፣ በከተማ ግንባታ፣ በተለያየ ስማርት ሲቲ ግንባታ ህዝብ እንዲጨነቅ ግራ እንዲጋባ ሆኗል። ግን አባት ይህ ሁሉ ህዝብ እየበላ የሚያድረው በሰው ጥረት አይደለም፣ በሰው ድካም አይደለም፣ በሰው ጨካኝነትና አለመተጋገዝ ምን አገባኝ ባይነት አይደለም፣ ደንታቢስና ቸልተኛ በመሆኗ የገዛ ቤቱን የማይራራለት ወንድም እህቶች ዘመዶቻችን ስንት ናቸው? አባቴ እንድትባረክ ባርክ፣ እንዲሰጥ ስጥ፣ እግዚአብሔር እንዲያግዝ አግዝ። እግዚአብሔር በችግርህና በጭንቀት በሐዘን ቤት ድንኳንህ ውስጥ እንዲገኝልህ ከፈለክ እርዳ። በዙሪያ እኔ ለምሳሌ አንተ የማትደርስባቸው አንቺ እህት የማትደርስባቸው እርሶ ወይም እርሳቸው የማይደርሱባቸው እኔ ብቻ የማውቃቸው ድሆች ይኖራሉ። ለነዛ ድሆች ያለኝን ማካፈል የኔ ፈንታ ነው። እግዚአብሔር በከንቱ አያሳየኝም። 50 ብር ካለኝ 50 ብሯን ማካፈል ነው። 100 ብር ካለኝ 100 ብሬን ማካፈል ነው። 1000 ብር ካለኝ 1000 ብሯን ማካፈል ነው። እኔም አልደርስባቸው ወይም በሚሊዮን የሚቆጠር ህዝብ የማይደርስባቸው አንቺ ብቻ የምታውቂያቸው አንተ ብቻ የምታውቃቸው ድሆች አሉ። አሮጌ ልብስህን እንድትሰጣቸው ለነሱ አዲስ ነው። አሮጌ ጫማሽን ስጫቸው ለነሱ አዲስ ነው። አሮጌ የማትፈልጊውን ነገር ስጫቸው። የሚበላ ካለሽ አካፊ፣ ካለህ አካፍ። እግዚአብሔር ጉልበት ሲሰጥ አጼ ምኒልክ እንዳሉት ነው። እግዚአብሔር ነገሮችን እንድትገዛ የበላይ ከፍ ከፍ ሲያደርግህ እንድትኮፈስ እንድትመጻደቅ አይደለም። የሚያነሳ የሚያነግስ ከፍ የሚያደርግ ከእረኝነት አውጥቶ ቤተ መንግስት የሚከት ወይም ከእስር ቤት አውጥቶ የፈርዖን አዛዥ የፈርዖን ጌታ የሚያደርግ እግዚአብሔር ነው ያለን። በቅዱስ ዳዊት የሚያየ ነው ይሄን ነው። በቅዱስ ዮሴፍ የሚያየ ነው ይሄን ነው። እግዚአብሔር ከፈለገ ከመሬት ያነሳል። ከመሬት ድንግል ማርያምን ማን ያውቃት ነበር? የት ነበር የነበረችው? እግዚአብሔር የምትሰራውን የሚያውቀው እሱ ብቻ ነው። ምን አይነት ሴት፣ ምን አይነት ንጽሕት ብላቴና፣ ምን አይነት ደስ የምታሰኝ፣ ምን አይነት በእውነት ተነግሮ የማያልቅ የዋህት ንጽሕት ደርባባ ለምለም የሆነች ብላቴና እንደሆነች የሚያውቀው እግዚአብሔር ብቻ ነበር። እኛ እንድናውቀለት ግን ፈቀደ። ስለዚህ ቅዱስ ገብርኤል ላከ፣ ተገለጠች፣ ሉቃስ ጻፈ፣ ሐዋርያት ተባበሩ፣ ነቢያት የተነበዩት ትንቢት ሁሉ በእርሷ ዘንድ ተፈጸመ። ዳግማዊቲቷ ሔዋን እመብርሃን ወላዲተ አምላክ ክርስቶስ ወልዳ እንድትሰጠን ተደረገ። እግዚአብሔር ከየት ካልታወቀችበት ዓለም ውስጥ አወጣት፣ እንድትታወቅ አደረጋት፣ የጌታ እናት እንድትባል። መንፈስ ቅዱስ ኤልሳቤጥ ላይ ሲያድር የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለቻት። እግዚአብሔር አየ ያነሳል አለች። ደግሞ እመቤታችን ታቢዮ ነፍሴ ለእግዚአብሔር ወተዳሰይ መንፈሴ በአምላኬ ወመድኃኔ እስመ ርየ ሕማማ ላመጡ ናሁም ኢየዜስ ያስተበጽኡኒ ኩሉ ትውልድ። ይህንን እንደ መዝሙር ማድረግ ያለብን መቼ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ በእውነት እድለኞች ናቸው አማኞቿ። ለምን? ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነን አስተበቋኪ ማርዌናዊ ተማጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ
ማህበረን ዮም ድንግል ዋርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ብለው ይጀምሩላታል ጸሎቷን። ሉቃስ የጻፈውን እመቤታችን የጸለየችውን የዘመረችውን ለፈጣሪ ያቀረበችውን ምስጋና ድፍን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ዛሬም ቅዳሴ ላይ በግማሽም ቢሆን ደርሻለሁ እና አርፍጄም ቢሆን ደርሻለሁ 1 ሰዓት አካባቢ ከደረስኩ በቃ እችን ጸሎት አድርሻለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ መሆን መታደል ነው። የድንግል ማርያምን ጸሎት ሉቃስ የጻፈውን እመቤታችን ለመንፈስ ቅዱስ ያቀረበችውን ለእግዚአብሔር ያቀረበችውን ምስጋኗን ይዘምራል። ይህን ነበር ዝማሬ አድርጎ መስቀል አደባባይ መዘመር። ውዳሴ ማርያምን ነበር በዜማ መስቀል አደባባይ፣ ጥምቀት አደባባዮች ያላይችን ላይ ማድረስ። ቤተክርስቲያን ገና አልተገለጠችም። ገና ቤተ ክርስቲያን ባህር ጥበባት ቤተ ክርስቲያን ባህር ጥበባት መቼ ተገለጠች መቼ አየናት እጅግ ውብ ናት እጅግ ጥልቅ ናት እጅግ ምርጥ ናት እጅግ ብልህ ናት እጅግ ብዙ ነገር አላት ቤተክርስቲያን። ገና አልተገለጠም የቤተክርስቲያን እንግለጣት እንያት አባቴ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገና ሲኤንኤን፣ ቢቢሲ፣ አልጀዚራ ማን የሚባል የቴሌቪዥን ጣቢያ ኢቢሲ፣ ፋና፣ ዋልታ ምናምን አይደለም። ገና መች ተገለጠች? ገና ያሬድ መች ተገለጠ? ቅዱስ ያሬድ ካሌብ የመን የዘመተበት ቁርአን ላይ ታሪኩ የተጻፈበት በመቷ መቼ ተተረከ? የጎንደር ዘመነ መንግስት፣ የላሊበላ የግዕዝ ስልጣኔዋ፣ የአክሱም መች ተተረከ? ባሌ ብርብር ውስጥ ያለው ጋሞ ያለው ታሪኳ፣ ሐረር፣ ጅቡቲ፣ ሶማሌ፣ ኤርትራ ውስጥ ያለው ታሪኳ፣ ሱዳን፣ ግብፅ፣ ሊቢያ፣ እስራኤል፣ ሮም፣ አውሮፓ ላይ የሰራችው ዛሬ ደግሞ ህዝቦቿ ተሰደው በተሰደዱበት ሳውዲ፣ የመን፣ ቤሩት፣ ሊባኖስ፣ እስራኤል፣ ጀርመን፣ ፈረንሳይ፣ እንግሊዝ፣ አሜሪካ፣ አውሮፓ፣ አፍሪካ፣ ኡጋንዳ ይመሳ ገና መቼ ተገለጠች ቤተክርስቲያን? ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና እንዘምራለን። እንዴት? በትዕቢት ሳይሆን በታላቅ ትሕትና በልዩ ተመስጦ በፍቅር ልቦና ስራችን ይሆናል ለአምላክ ምስጋና። ገና እንዘምራለን የኖኅን ቃል ኪዳን ቀስተ ደመናውን ከፍ አድርገን ገና እንዘምራለን የአብርሃምን ታሪክ ግልጥ እያደረግን ገና እንዘምራለን ታቦተ ጽዮንን በትረ ሙሴ ይዘን ጽዋ ዑራኤልን ከፍ አድርገን ገና እንዘምራለን የዳዊትን መዝሙር ገና እንዘምራለን የነቢያትን ትንቢት የሐዋርያትን ስብከት የጻድቃን ሰማዕታት ገድልና ታምራት ገና ይገለጣል ገና ይናኝበታል በአገሪቷ ምድር። እንዲህ ተጨማደን እንዲህ ተኮራምተን አንዱ እያለቀሰ አንዱ እየሳቀ የሚኖርበት ዘመንማ ማክተም አለበት። በእርግጥ ትክክለኛዋን ሳቅ የምንስቀው ገነት መንግሥተ ሰማያት ነው። በእርግጥ የመጨረሻው ድላችን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ቅዱስ ጳውሎስ እዚያ ነው። ለዛ ነው ቅዱስ ጳውሎስ እናንተን ጳጳሳት አድርጎ ለሾመባት ለግልገሎቹ፣ ለጠቦቶቹ፣ ለበጎቹ፣ ለቤተ ክርስቲያን አስተዳደር፣ ለሥራ፣ ለጸጋ፣ ለሀብቷ፣ ለቅዳሴ ማኅሌት ሰዓታት ኪዳኗ ለምዕመናኑ በከተማ በገጠር ባሉት በኦሮሚያ፣ በአማራ፣ ትግራይና አፋር፣ ሶማሌና ጅንካ ሀገር ውስጥ ሀገር ውጭ እየተጨነቀ ከተማ ገጠር ውስጥ ግራ የገባው ላለው ሕዝብ እንድታስቡ የተሾማችሁ ጳጳሳት፣ ተምረናል የምትሉ ሊቃውንት፣ አማካሪነን የምትሉ ምሁራንና ጀግና ኃይለኛንን የምትሉ ሁላችሁ መንፈስ ቅዱስ ከፍ ሲያደርጋችሁ ትሰሩ እንደው ሊያይ ነው። ለሕዝቡ አያንስም። የሚሰራበት ጊዜ ይነሳል። ለሕዝብ የምልከው ማንን ነው ከእናንተ ውስጥ እያለ በኢሳይያስ የተናገረ እግዚአብሔር ዛሬም ለሕዝብ የሚደርስለት በጭንቀቱ የሚረዳው የሚያግዘው ማን ነው ይላል። በእርግጥ ደስ ያላችሁ ዘምሩ፣ በእርግጥ ደስ ያላችሁ ሳቁ፣ በእርግጥ የተመቻችሁ ይመቻችሁ፣ እግዚአብሔር ያብዛላችሁ፣ በእውነት ያስፋላችሁ። እያለቀሱ እያሉ ወገኖች አሉ በአርሲ ዘመዶቼ በየቀኑ አንድ ሰው ይሞትባቸዋል። በየቀኑ ለዛውም ተመርጦ ክርስቲያን ነው የሚገደለው።
የሰማሁት ነው ወንድም እህቶቼ፣ በየቀኑ ለምደነዋል አሉኝ። ለምደነዋል። ምን እናድርግ? እንጸልያለን፣ ወደ እግዚአብሔር እንለምናለን። አሁንስ ተስፋችን ማን ነው? እግዚአብሔር አይደለምን ብለናል አሉ። አሁን ምን ተስፋ አለን ከሰው? ከእግዚአብሔር እንጂ ምን ጠበቀው አሉ። በየቀኑ አንድ ሰው እንደሚሞት ነገሩኝ። አሁን እነሱን ዘምሩ፣ አይ አርሲ እናንተ ጋር ዘምሩ ተብሎ የለ ወሬ ላይ ሲናፈስ ሰምቼ ነው አልኳቸው። አይ እኛ ጋር አይደለም፣ አሰላ ዋና ከተማው ላይ ነው። ሌላውማ ተጨንቆ አዝኖ ተክዞ ነው ያለው አሉኝ። መቼም ያዘነ ቢኖር ምንድነው የምትል ቅድስት ቤተክርስቲያን? ጸልይ። ኤልያስ እንዳንተ እንዳንቺ እንደኔ እንደርሶ ሰው ነው። ዝናብ እንዳይዘንብ ጸለየ። ቤተ መንግስቱን አናወጠ፣ ህዝቡን አስተካከለ፣ ያበጠውን አስተነፈሰ፣ የተነፈሰውን ሞላ፣ የጎደለውን አቃና፣ ጠማማውን አስተካከለ። ኤልያስ እንደኛ ሰው ነበረ። ምንም ማድረግ አልችልም አትበል፣ ጸልይ። ከቢሊዮን ዶላር ይልቅ ያንተ ጸሎት ኃይልን ይኖራት ይችላል። ኤልያስ እኮ እንደኛ ሰው ነው፣ ጸለየ፣ መንግስታት ሽባ አደረገ። ዮሴፍ እንዳንተ እንደኔ ሰው አይደል? 7 ዓመት ህዝብ የሚበላበትን፣ ወገኖቹ ማይሰቃየውበትን፣ ወንድሞቹና እህቶቹ አባቱ ደስ የሚሰኝበትን ኑሮ በግብጽ ምድር አይደል ይሰራለት? አስቴር ለራስሽ ስትይ ሰይሪ፣ ለዚህ ህዝብ እግዚአብሔር መዳን ያመጣለታል አይደል መርዶክዮስ ያላት? እግዚአብሔር የኢትዮጵያን ህዝብ አረሰም። ስለዚህ ኢትዮጵያ እጆቿ ወዴት ተዘርጋ? ወደ እግዚአብሔር ነው። አዎ እጅህን ወዴት ነው የምትዘረጋው? ግን ወደ እኔ፣ ወደ አንቺ። አሁን እኔ እንኳን ዩቲዩብ ላይ ተከታተሉኝ ፎሎ አድርጉ እያልኩ ጨቀጭቃችሁ አታደርጉም። እኔ እንግዲህ ምን እንደሆነ የኢትዮጵያ ህዝብ ችግር አለብን እኮ አልገባ። የአባቶቻችን ልጆች አይደለንም። መድከም ያለብን ቦታ አይደለም። እንደግሞ እጅህን ወደ እግዚአብሔር ስትዘረጋ ነገሮች ሁሉ ግልጥልጥ ይላሉ። የቤተሰብ ትዳር ይስተካከላል። ከወላጆች ጋር ያለ ፍቅር ይጠነክራል። ከወንድም እህቶች ጋር ትስማማለህ። ከጎረቤቶች ጋር አትበላላም። ባለህ ታመሰግናለህ፣ በጎደለ እግዚአብሔር ይሞላል። ለምን? እግዚአብሔር የማይሰራበት ዘመን የለማ። እግዚአብሔር በየትኛው መንግስት ውስጥ በናቡከደነጾር ሰርቷል፣ በፈርዖን ውስጥ ሰርቷል፣ በሄሮድስ በጲላጦስ አደባባይ ላይ ክርስቶስ ስራ ሰርቷል፣ በትራጃንና ኔሮን ውስጥ ሰርቷል ክርስቶስ። እግዚአብሔር በዲዮቅልጥያኖስ ዘመነ መንግስት እግዚአብሔር ስራ ሰርቷል። በሮማውያን፣ በቱርኮች፣ በኦቶማን ቱርኮች፣ በአረቦች፣ በተለያዩ የእንግሊዝ መንግስታት ውስጥ፣ በአውሮፓ አሁን ሰለጠንኩ በምትለው አሜሪካ፣ ቻይና፣ ሩሲያ ላይ እግዚአብሔር ስራ ይሰራል። ዛሬ ኃያል ነኝ በምትለው ኢራንም ሆነ በማናቸውም በእስራኤል ጉልበት ውስጥ እግዚአብሔር ስራ ይሰራል። ለዚህ ነው ክርስቶስ እስራኤል ሀገር ስትሆን፣ ከተማዋ ሲደራጅ፣ ከፍ ከፍ ስትል፣ የጎረቤት ሀገሮችን መውረስ ስትጀምር፣ ኃይለኛ ነኝ ማለት ስትጀምር፣ አስተውሉ፣ ቀኑ እንደደረሰ ወቁ፣ መምጫዬ እንደደረሰ ወቁ ነው ያለ እና ስለ ኃላፊ ያስጨንቃል? አያስጨንቅም። ስጋ ደሙን በልተሃል አልበላህም፣ ጾም ትጾማለህ አትጾምም፣ ታስቀድሳለህ አታስቀድስም፣ ጸበል ትረጫለህ አትረጭም፣ የንስሐ አባት አለ የለህም። ያ እድሉ ያለቅ፣ እድሉ ከሌለ አትገደድም። እድሉ ባለ ሰዓት ነው። እግዚአብሔር የሚጠይቅህ 100 ብር ሰጥቶ ከ100 ብሯ ላይ 10 ብር ሰጥተሃል ወይ ነው እንጂ 100 ብሩን ሰጥተሃል ወይ አይልም። ለዛውም እኮ የሚጠይቅህ ምን እንደሆነ ታውቃለህ? ልባርክልህ ከፈለክ ነው የሚለው። 100 ብሩን 200፣ 300፣ 500፣ 1000 ብር ላረግልህ ከፈለክ አለ። እኔ እንኳን አንዳንዴ ተሳስቼ 10 ብር እየሰጠው እየተባረከልኝ ማርያምን 1000 ብር ሳገኝ አንዳንዴ ተሳስቼ 100 ብር ስሰጥ እየበዛልኝ እየተቸገርኩ ነው። እኔ እንኳን ስራ ፈቱ 2 ዓመት ስራ ፈቱ የሆንኩት ልጅ ማለት ነው። እግዚአብሔር ከዛ ከጭንቅ ኑሮ ውስጥ ከኮተታ ሰፈር ውስጥ ያወጣኝ አምላክ እግዚአብሔር የተመሰገነ ይሁን። አረጋጋኝ። ደግሞ ይሄና 2 ዓመት አሳየኝ። ደግሞ ምን ያመጣልኝ ይሆን እሱ ነው የሚያውቀው። ስለ ነገ እኔ ምን አገባኝ? አንተም አታውቅ፣ አንቺም አታውቂ፣ እኔም አላውቅም። ዛሬን በትክክል በአግባቡ መኖር ነው እንጂ ስለ ነገ ምን ያስጨነቀ? ነገ ሲመጣ ነገ ትጨነቃለህ። ለነገ ጭንቀቱ ይበቃዋል ተብሏል። አትጨነቁ፣ የሚያስጨንቃችሁ ካለ ለእኔ ንገሩኝ አለ የሚወደን አምላክ፣ የድንግል ማርያም ልጅ፣ የቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ጌታ አለ። ያንተ ጌታ ከሆነ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ ተብሎ በሁለተኛ ጢሞቴዎስ 2 ቁጥር 19 እንደተጻፈ የጌታን ስም የምትጠሩ፣ የምትዘምሩ፣ የምታመሰግኑ ሁላችሁ ከአመፅ ራቁ። በረከት ከፈለጋችሁ በስሙ ማላገጥ፣ በስሙ መሰብሰብ፣ በስሙ መዳን፣ ስለ ስሙ መኖር
ስሙ እንደዚህ ደስ የሚል መዝሙር አለ። በስሙ መሰብሰብ፣ በስሙ ብዙ ነገር ማድረግ ይቻላል። በቅድስና በንጽህና ሲሆን በረከት አለው። ካልሆነ ቅስፈት ነው። ወንድሞቼ በርቱ። እግዚአብሔር አባቴ ትላንት ይሰራል፣ ዛሬም እየሰራ ነው፣ ወደፊትም እኔም እሰራለሁ ብሏል ጌታ ብሏል። ስለዚህ አንተና እኔ እየሰራ ነው አይደለም ነው ዋናው። ለማን ነው የምትሰራው? ለቤተሰብ፣ ለራስህ፣ ለሚስት፣ ለልጆቻችሁ፣ ለወገኖቻችሁ፣ ለህዝቦቻችሁ ነው የምትሰሩት። አላፋት ዝማሬን ተዋቸው። እነሱ በአቅማቸው ይሩጥ። ወጣቶች ናቸው። ልጅ ቢሮጥ አባቱን ይቀድማል? አይቀድም። መንፈስ ቅዱስን የሚቀድም የትኛው ሀገር መንግስት ነው? አይደለም። ለጽድቅ ከሆኑ እግዚአብሔር ለበረከት እንዲያደርግላቸው ጸሎት እንጸልይላቸው፣ እንዲበረቱ፣ እንዳይጠፉበት፣ እንዳይቀሰፉበት ጸሎት የምትችሉ ሰዎች ጸሎት አድርጉ። ከክፋት ሁላችንም እንራቅ፣ ለንስሐ እንመቻች። አምላካችን እግዚአብሔርን በእውነት እንስገድለት፣ በእውነት እንስገድለት። ስለ ስሙ መሞት፣ በስሙ መጥራት፣ በስሙ መሰብሰብ፣ በስሙ መኖር፣ የእግዚአብሔር ልጅ ሆኖ ሁልጊዜ መገኘት፣ ሲኖር ማመስገን፣ ስታጣ መጸለይ፣ ሲከፋህም ጸሎት፣ ስትደሰት መዝሙር፣ ሳትጨነቅ መኖር። ይህ ነው ክርስትና፣ ይህ ነው ክርስትና ወዳጅ አይመስልም? እኔ እንግዲህ እንዲህ ነው የምለው እና እንዲማ ሌላ ምን ልልህ እችላለሁ? እና በርታ ወንድምዬ፣ እህት አልማ እንጂ በርታ፣ ጠንከር፣ ገፋ ማድረግ ነው እንጂ ከክፋት ርቆ ጽድቅን አድርጎ መድኃኔዓለም ክርስቶስ ቤታችን እንዲመጣ መጋበዝ ነው እንጂ በረከት ይዞ ጸጋውን ሀብቱን ሊያድለን፣ በጎደለን ሊሞላልን፣ ያጣነውን ሊጨምርልን፣ ያለንን ሊያበዛልን አይደል የሚፈልግ? እና መድኃኔዓለም ኑ እናንተ ደካሞች አይዟችሁ አትጨነቁን እያለውላችሁ እያለን ወዴት እንሂድ ታዲያ? በርቱ ለማለት ነው። አይዟችሁ አትጥፉ። ይመቻችሁ። መልካም ጊዜ ይሆንላችሁ። አረዘምኩባችሁ። ይመቻችሁ። አትጥፉ ብቻ። ሰብስክራይብ ደግሞ የምትችሉ አድርጉ። አይሻልም? ይሆንላችሁ።